እውነትና ንጋት እያደር ይጠራል ይባላል። ከዚህ ቀደም ሙርተድ የሆነ ወይም ከእስልምና የሚወጣ እንደ እስልምና ይገደላል ብዬ እፎይ ቀጣፊ ውሸታም አንተ ራስህ ትገደላታለህ ውሸታም ነህ ሲሉኝ ነበር። እነሆ እውነቱ እንዲህ ሲገለጽ ስሙ። ሙርተድም መግደል የለም እያላችሁ ታጨበጭቡ የምትውሉብን ሰዎች ይሄው አልይንም አስዋሹት። ሷሃቦችን በአንድ ድምፅ ሙሰይለመቱል ከዛብና ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው አልይ ብን አቢ ጣሊብ ደግሞ አንተ ጌታ ነህ ያሉት ሰዎችን ገደላቸው። መግደልም መግደል መሰላችሁ? ሾሎቆ ቀዶ ገደል ቆፍሮ እሳት ለኩሶበት አቃጠላቸው። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ። ግን ዛሬ አንዱ ይመጣና ዛሬ ቀትል ሙርተድ የሚል ጉዳይ ላይ ይሄ ጉዳዩ ሲመጣ እንነጋገር ወይም ደግሞ ይሄ መሳላ በሸሪዓ ላይ የተቀመጠ ነው ብሎ አብራርቶ ገልጾ እንዴት መብራራት እንዳለበት አብራርቶ ማለፍ ሲገባ ወላኪን ላ ከተጣላህ ነው ከተፋለመህ ነው ከተዋጋህ ነው ብሎ ይክዳል። ኧረ ትክክል አይደለም ብለህ ስታርም የሶሃቦችን ጋሻ ስትሆን የሶሃቦች መከታ ስትሆን ሶሃቦች ሐቅ ላይ ነበሩ አንተ ያልከው ነው ስህተት ስትነሳ ላላ ሶሃቦች የተሳሳቱት እሱ ሐቅ ነው ብለው ለተራሰው ሶሃባን ነቅፈው የሚከራከሩ ሰዎችን ትሰማላችሁ። ውድ አድማጮቻችን እንግዲህ እንደሰማችሁት ኡስታዙ ሲናገር ሰሃባዎቹ የነብዩ ተከታዮች ሙርተድ የሆነን ጨፍጭፈዋል፣ ገለዋል። አሁን ያሉ በቲክቶክ ያሉ ኡስታዞች ግን የዋብያ ኡስታዞች እጅግ ቀጣፊ፣ ውሸታም፣ ወራዶች፣ አጭበርባሪ ስለሆኑ ሙርተድ የሆነ ወይም ሃይማኖቱን የቀየረ ካልተዋጋ በስተቀር አይገደልም ይላሉ። እንደ እስልምና አስተምሮ ነብዩ ያዘዘው ግን ምንድነው? ማንኛውም ሰው ሃይማኖቱን ከቀየረ ግደሉት ነው የሚለው ሱናን አናሳይ 40:59 ላይ። ይህንን መሰረት በማድረግ ደግሞ አሊ ሃይማኖታቸውን የቀየሩትን ምን አድርጓቸዋል? መግደል ብቻ ሳይሆን በእሳት አቃጥሏቸዋል። ኢብን አባስ ተዛ ምን አለው? እኔ በሆን ግን እንዲሁ ነበር ምገላቸው፣ ማቃጠል ሳይሆን እገላቸው ነበር አለ። ስለዚህ አሁን ያሉ ኡስታዞች ልብ በሉ፣ በቲክቶክ ያሉ ኡስታዞች የዋብያ ቀጣፊና አጭበርባሪ ኡስታዞች ከነ ኢብን አባስ ከነ አሊ የተሻሉ ስብዕና አላቸው ማለት ነው። ነብያቸው ሃይማኖቱን የቀየረን ግደሉት ብሏልና ከነብያቸው ይልቅ የነሱ ስብዕና የተሻለ ነው ማለት ነው። ነብያቸው ጤናማ የሆነ ስብዕና የለውም ማለት ነው። ምክንያቱም እነሱ ይሄ ነገር ትክክል አይደለም ብለው እየሞገቱን ስለሆነ ትክክል አይደለም አሁን አይሰራም እያሉ ከሆነ ደግሞ ትእዛዙ ተሰጠ በኋላ ሙሐመድ እሱ ከሞተ በኋላ ሰሃቦቹ ተግብረውታልና እነ ኢብን አባስ እነ አሊ ተሳስተዋል ማለት ነው። ይሄንን አረጋግጡልን። አሊ ተሳስቷል ይሄን ማድረጉ በሉን። ስለዚህ ካሁን በኋላ በእንደዚህ አይነት ርዕስ ላይ ውይይታችሁ ከፎይ ጋር ሳይሆን ከራሳችሁ ኡስታዝ ወንድም ጋር ይሆናል ማለት ነው። ከወንድማችሁ ጋር ጨርሱ የቤታችሁን ጣጣ። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን እያታለሏችሁ፣ እያጭበረበሯችሁ፣ እየዋሿችሁ ነው። ደጋግሜ እነግራችኋለሁ። እፎይ ዋሽቷል ብለው ካሏችሁ ኡስታዞቻችሁ እዚህ ቲክቶክ ላይ ያሉት በተለይ እፎይ ዋሻል ካሏችሁ ዋሻ የሚሉትን መረጃ ያዙና እኔ ጋኑና ጠይቁኝ። ከዛ መረጃ ካመጣውኝ ግን ከእስልምና ውጡ። ሲምፕሊ መክራችሁ መረጃ ካመጣውኝ ለተናገርኩት ነገር ከእስልምና ለቃችሁ ውጡ። እያጭበረበሯችሁ ነው፣ እያታለሏችሁ ነው። ሞክሩ። ውሸቴን ከሆነ ኑና ዋርዱኝ። ኡስታዞቻችሁ እያታለሏችሁ ስለሆነ ማለት ነው ስለማቅ። ስለዚህ በድፍን ጥላቻ እነሱ የሚነግሯችሁን ብቻ በመስማት ሳይሆን እውነት እያሉት ያሉት እውነት ነው አይደለም የሚለውን መረጃ ያዙና እንደዚህ ብለሃል አለ ቁርአን ላይ ሐዲስ ላይ አለ ተፍሲር ላይ ሲራ ላይ አለ በሉና ኑና ጠይቁኝ። መረጃ ማመጣ ከሆነ እኔ ትክክል ነኝ፣ ኡስታዞቻችሁ ውሸታም ናቸው። መረጃ ማምጣት ማልችል ከሆነ እኔ ውሸታም ሆናለሁ። ታዋርዱኛላችሁ። ሞክሩት። ማን እየዋሸ እንደሆነ በደንብ ትረዳላችሁ ማለት ነው። ሙሐመድ ያለው እኔ ከሌሎች ነቢያቶች የምለይበት የተለየ ነገር የተሰጠኝ በአሸባሪነቴ ነው ያለው እንጂ ማስረጃ አምጣና ማስረጃ አምጣና መልሱን እንስጥ። የቅጥፈት ከበትላ እንደዛ ያሉበትን ማስረጃ ያሳዩ። ግን ሱባና እታችን ካንዴ
ስድስቱን ሙሐመድ ከሌሎቹ የሚለይበት ነቢያቶችን በስድስቱን ታውቋቸዋላችሁ? አታውቋቸውም? ቀጥልሽ። እሺ ልቀጥልልሽ። ቆይ አንቺ ያልሽው የለም እዚህ ላይ ግን ልቀጥልልሽ። ምን አለ መሰለሽ አሸባሪ ነኝ ብሏል ያልክበት ምን ላይ አግኝተው ነው? ቁርአንም አሸብሩ ብሎ አዞታል። ችግር የለውም። መሐመድም ደግሞ እኔ በሽብር ታገዛለሁ ያለበትን ልሰጥሽ ተረጋጋ። ኮል ልሰጥሽ ነው። ቆይ ሳይ ሙስሊም ይሄው ልሰጥሽ ነው። ሳይ ሙስሊም ምን ላይ ነው ያገኘው? ሳይ ሙስሊም ታውቂዋለሽ? ሐዲስ ታውቂዋለሽ? ላንብብልሽ መጀመሪያ የጠየቅሽው መረጃ ይሰጥሻል። መረጃ ሳናይማ የትም አንሄድም። አንዴ ሳይ ሙስሊም 523 ላይ ምን ይላል? አቡ ሁሬራ ሪፖርትድ ዛት አላህስ ሜሴንጀር አሰኝ አቡ ሁሬራ እንደተረከው የአላህ መልእክተኛ የተናገረውን ይላል። ምን አለ ሙሐመድ? I have been given superiority over the other prophet in 6 respects እኔ ከሌሎች ነቢያቶች የምለይበት 6 ነገሮች ተሰጥቶኛል አለ ሙሐመድ ሲናገር። ኦኬ ምንም እንዳቸው so የመጀመሪያው ምንድነው? I have been given a word which are concise but comprehensive in meaning እኔ አንደኛ ግልጽ ተናጋሪ ነኝ አለ። ሁለተኛው ደግሞ I have been helped by terror እኔ በሽብር እታገዛለሁ አለ። ሶስተኛው ምን አለ? spoil have been made lawful to me ዝርፊያ ወይም ደግሞ ዘረፋ ለኔ ተፈቅዶልኛል አለ። ስለዚህ እነዚህን እንኳን ብናያቸው ከሌሎቹ የሚለይበት ምክንያት አንደኛ በዝርፊያ ነው፣ ዘራፊ ስለሆነ። ሁለተኛው ደግሞ አሸባሪ በሽብር ስለሚታገዝ። በእነዚህ ነው የሚለየው ሙሐመድ። ተፈቅዶልኛል ነው እንጂ እኮ ዘርፋለሁ አይደለም ያለው አይደል? ያ ለሌሎቹ አልተፈቀደ ለሙሐመድ ብቻ። ቁርአን ቀርተሻል ግን ወይስ ምንድነው እሱ? ወይስ ማንስ ቁርአን ቀርተሽ ታውቂያለሽ? ወይ ደግሞ ሱራ ሰጅዲ ሱረቱል አንፋልን ቀርተሽ ታውቂያለሽ? ለማየም ስለሚመክራትና አይ ሰላሳ ሰጅዲ እሱን መጠየቅ አይጠበቅብሽም። በቀን 17 ጊዜ የሚሰግድ ሰው ቁርአን እየቀራ ሱረቱል አንፋል ላይ ይሄን ቃል ይናገሩታል። ግን ምን እንደሚል አላወቅሽም ይሆናል እንጂ እሱን ራሱ መጠየቅ አይጠበቅብሽም። ጸሎት እንግዲህ በቀን 17 ጊዜ ማለት በጣም ብዙ ነው። ረመዳን ላይ ደግሞ ሙሉውን ነው የምታነቢው። በአረብኛ ግን አሁን ድምፁን ባሰማሽ ታውቂ ትችያለሽ። ግን ትርጉሙን ሳላወቅሽ ይሆናል ብዬ ስለገመትኩ ነው። ቀርተሽ የምታውቂ ከሆነ ታውቂ ትችያለሽ። ጸሎትሽም ጭምር ስለሆነ ማለት ነው። ቀርተህ ትርጉሙ ገብቶን አሁን ግን ደረጃ ያመጣኸው ጥሩ። ስለዚህ ምንድነው የሚለው ሱረቱል አንፋል? ሱረቱል አንፋል ምንድነው የሚለው? ሱራ 8 አንተን ጠይቀህ እንጂ ምንድነው የሚለው? አታውቁትም አንተ ቀርተህ አንተ ማስረጃ የሚሆንልህ ተናገር እስቲ። አንተን ተተረዳኸው እኛም መጠየቅ ሳይሆን ራስህ የምታውቀውን ተናገርና ኦኬ። እና ከዛ በኋላ መልሱ እሺ። አታውቁትም እኔ ችግር ስለኛ ማወቅ አለማወቅ አይደለም። መልካም እሺ። በጦር ዘረፋዎች ጊዜ የተወሰዱ ንብረቶች የአላህና የመልእክተኛው ናቸው ይላል። የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። በዜማም ላሰማችሁ ይችላሉ። ምናልባት በዜማ ምናልባት ከገባችሁ ስትቀሩት ምን እንደሚል ማለት ላሰማሽ ይችላል። ይኸውልሽ ስም ከፈለሽ ሱዴስ ሲቀራው ቁርአኑ እንደዚህ ነው። الله الرحمن الرحيم يسألونك عن الأنفال قل الأنفال لله والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله إن كنتم مؤمنين. ልክ የሆነ አምላኩን እያመሰገነ አይመስልም? ድገመኝ በእናትህ ድገመው ቃል እስኪ ምን ማለት ነው? ቃል በእናትህ ክፈተው። ቁርአን የልብ መድኃኒት ያ አንጀት ትርጉሙን ሳታውቅ ዝም ብለህ ማለት ነው አባቴ።
ትርጉሙን አሁን የከፈተው ምንድነው የሚለው? ትርጉሙ አሁን የከፈተው ማለት ነው። አረብኛው ምን ይላል? ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ስለዚህ አላህን ፍሩ። ይኸው በአማርኛው ይሄ ነው። እኔ አላህ የጦር ዘረፋ ገንዘብ ምን ያደርግለታል? ያው ለሙሐመድ ለኔ ነው ይላል። ሲቀጥል መሐመድ እኮ ሞቷል ኦልሬዲ። እና ይሄንን እናንተ አሁን ራሱ መረጃ አምጣ ብላችሁ መጠየቃችሁ ይሄንን እንግዲህ መጨረሻ ነገር ምን ነው አንድ እኩል ነው። ሙዬ ተወጫለሽ ከእስልምና ተረጋግጠሽ ሰማይና ምድር ታዲያ ነገር የትመገናኝ ወንድም አንድ ነገር እንጠየቅ። ተረጋግጠሽ መሐመድ እኮ ፍጡር ነው። ቢሞትስ ተረጋጉ። ለምን አትረጋጉም? ፈጠረው ፈጣሪ ሙታል ትላለህ። አትታችሁ ተረጋጉ። ላስወርዳችሁ ነው አላለም።